ዛሬም በአዲስ ቪዲዮ ተመልሻለሁ። እንግዲህ እንዳስለመዳችሁ ላይክ እያደረጋችሁ ይህን ቪዲዮ ትጀምሩታላችሁ ማለት ነው። ላይክ አድርጋችሁ ስለምትጀምሩት እያመሰገንኩ ወደ ቪዲዮ ገባለሁ። በዛሬው ትምህርት ክፍለ ጊዜያችን ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ኤኤምቲ 1012ን ቻፕተር 3ን ይዤላችሁ መጥቻለሁ። ያለፉት ቻፕተሮች ያላያችሁት ካላችሁ ከታች ዲስክሪፕሽን ላይ ስለማስቀምጥላችሁ እሱን ማየት ትችላላችሁ ማለት ነው። እንግዲህ በዛሬው ትምህርት ክፍለ ጊዜያችን የምናየው አንደኛ ዋት ኢዝ አርቲፊሻል ኢንተለጀንስ። አርቲፊሻል ኢንተለጀንስ ምንድነው? አርቲፊሻል ኢንተለጀንስ ዋት ኮምፖዝድ ኦፍ ኤአይ ምን ነገሮችን ይይዛል? አድቫንቴጅ እና ዲስአድቫንቴጅ ኦፍ ኤአይ፣ የኤአይ ጉዳቱ ምንድነው? ጥቅሙ ምንድነው የሚለው እናያለን። ሂስቶሪ ኦፍ ኤአይ፣ የኤአይን ታሪካዊ አመጣጥ ከመነሻው እስከ መድረሻው። ታይፕስ ኦፍ ኤአይዎችን እናያለን። ሌቭል እና ታይፕ ኦፍ ኤአይዎችን። ታይፕ ኦፍ ኤአይ በሁለት ይከፈላሉ። እነሱ ምንድን ናቸው የሚሉትን እናያለን። ሃው ሁማን ቲንክ፣ ሰዎች እንዴት ያስባሉ የሚሉትን አይተን ማፒንግ ሁማን ቲንክ ቱ ኤአይ የሚለው እናያለን። ኢንፍሉዌንስ ኦፍ አርቲፊሻል ኢንተለጀንስን፣ ሌላው አፕሊኬሽን ኦፍ ኤአይ እና ኤአይ ቱል ኤንድ ፕላትፎርም የሚሉት ነገሮች እናያለን። እንግዲህ ወደ ቪዲዮ እንገባለን። ላይክ አድርጋችሁ ቀጥታ ወደ ቪዲዮ ስንገባ አርቲፊሻል ኢንተለጀንስ ምንድን ነው የሚለውን ከዴፊኔሽኑ በመነሳት ለማየት እንሞክራለን። እንግዲህ ዴፊኔሽኑ ስንነሳ አንድ ነገር መቼም ከትርጉሙ ነው አይደል የምነሳው። ዴፊኔሽኑ ምንድን ነው? አርቲፊሻል የሚለው ቃል እና ኢንተለጀንስ ከሚል ቃል የመጣ ሲሆን አርቲፊሻል ዲፋይን የሚሆነው ማን ሜድ ወይም ሰው ሰራሽ ሲሆን ኢንተለጀንስ የምንለው ደግሞ ቲንኪንግ ፓወር የማስታወስ የማሰብ አቅም ማለት ነው። ዘ አቢሊቲ ቱ ለርን ኤንድ ሶልቭ ፕሮብሌም ችግሮችን ለርን የማድረግ የመማርና የመፍታት አቢሊቲ ችሎታ ነው ማለት ነው። አርቲፊሻል ኢንተለጀንስ ሚንስ ማን ሜድ ቲንኪንግ ፓወር ሰዎች የሰሩት የማሰብ ችሎታ ነው አርቲፊሻል ኢንተለጀንስ ማለት። ሶ ዊ ካን ዲፋይን አርቲፊሻል ኢንተለጀንስን ዲፋይን ስናደርግ ኤአይ አስ ኤ ብራንች ኦፍ ኮምፒውተር ሳይንስ ባይ ዊች ዊ ካን ክሬት ኢንተለጀንስ ማሽን ዊች ካን ቢሄቭ ላይክ ኤ ሁማን ቲንክ ላይክ ኤ ሁማን ኤንድ አብል ቱ ሜክ ዲሲሽን ማለት ነው። እንደ ሰው የሚያስብ እንደ ሰው የሚያደርግ ነገር እና ደግሞ እንደ ሰው ዲሲሽን መፍጠር የሚችል ነገር ኤአይ እንለዋለን ማለት ነው። ይሄም ከሶፍትዌር ኢንጂነሪንጎች እና ከኮምፒውተር ሳይንስ አኳያ ሲሆን እዚህ ውስጥ ኢንተለጀንስ፣ ኖሎጂ እና ኤክስፔሪንስ የሚባሉ ነገሮች ይመጣሉ። እነዚህ በቀይ የማደርግባቸው ብዙ ጊዜ ፈተና ላይ የሚመጡ ናቸው። አንደኛ ኢንተለጀንስ ነው ስንል ዘ አቢሊቲ ቱ አኳየር ኤንድ አፕላይ ኖሎጂ ነው። ኖሎጂዎችን እውቀትን የመሰብሰብና ያንን ነገር ተግባራዊ ላይ መዋል ኢንተለጀንስ እንለዋለን። ኖሎጂ የምንለው ደግሞ ኢንፎርሜሽን አኳየርድ ስሮ ኤክስፔሪንስ ነው። በኢንፎርሜሽን የበለጸገ አኳየርድ የሆነ ኤክስፔሪንስ ልምድ ደግሞ ኖሎጂ እንለዋለን። ኤክስፔሪንስ ደግሞ ምንድነው? ኖሎጂ ጌንድ ስሮ ኤክስፖዠር ኦር ትሬኒንግ ነው። ኤክስፔሪንስ የምንለው ወይም ልምድ የምንለው በትሬኒንግ የዳበረ ነገር ኤክስፔሪንስ እንለዋለን። በኢንፎርሜሽን የዳበረ ደግሞ ኖሎጂ፣ በኖሎጂ የዳበረ ደግሞ ኢንተለጀንስ እንለዋለን። ልዩነታቸውን በደንብ ለመረዳት ሞክሩ፣ ፈተና ላይ ይመጣል። ኢንተለጀንስ ኮምፖኔንትስ የሚሉትም እነዚህ ይመጣሉ። ኢንተለጀንስ የምንለው ኮምፖዝድ የሚያደርጋቸው የሚያጠቃልላቸው ነገሮች ሪዝኒንግ አለ፣ ለርኒንግ አለ፣ ፕሮብሌም ሶልቪንግ አለ፣ ፐርሴፕሽን አለ፣ ሊንጉስቲክ ኢንተለጀንስ አለ። ማለት አንድ ሰው ይህን ነገር እንዴት አድርጋችሁ መሰላችሁ አርቲፊሻል ኢንተለጀንስን የምትዩት ከሰዎች አንጻር ነው። ከሰዎች አንጻር ነው የምናየው ስንባል ሪዝኒንግ ሲል የማሰብ የማገናዘብ አቅሙ ችግሮችን የመፍታት የሆነ አርቲፊሻል ኢንተለጀንስ አይታችሁ ከሆነ ቻትጂፒቲ አለ። አሁን 21ኛው ክፍለ ዘመን ላይ የመጣው ቻትጂፒቲ 4 እስከ ዴሊ እስከመጣው ኮርታና እስከሚባሉት አሁን በቅርቡ ማለት ነው ይሄን ቪዲዮ እስከምሰራበት ድረስ ከመጡት ጀምሮ እነዚህ ሪዝኒንግ አላቸው፣ ለርኒንግ ናቸው፣ ይማራሉ፣ ችግሮችን ይፈታሉ፣ የመረዳትና የማገናዘብ ችሎታ አላቸው፣ ቋንቋ ይረዳሉ። በተለይ እንግሊዘኛ፣ አማርኛም አሁን መረዳት ጀምረዋል። ወደፊት ደግሞ ሁሉንም ቋንቋዎች ይረዳሉ። ኢንተለጀንስ ሌላው ኮምፖዝድ የሚያደርገው ነገር ማሽን ለርኒንግ ነው። ማሽን ለርኒንግ የፋንዳሜንታል ኮንሴፕት ኦፍ ኤአይ ሪሰርች ነው። ኤአይ ሪሰርች ለማድረግ ማሽን ለርኒንግ በጣም ወሳኝ ነገር ነው። እዚህ ጋር እንደምታዩት ሆል የተሰራል። ዲፕ ለርኒንግ አለ። ከዲፕ ለርኒንግ ሰፋ እያለ ሲሄድ ማሽን ለርኒንግ አለ። ከማሽን ለርኒንግ ደግሞ አርቲፊሻል ኢንተለጀንስ ማሽን ለርኒንግን ይዞ ዲፕ ለርኒንግን የሚያጠቃልል በጣም ሰፊ የሆነ ተርም ነው። እዚህ ጋር ምንድነው ኔቸር ኦፍ ላንጉጅ ፕሮሰሲንግ የሚባል ነገር አለ። ምንድነው? ዲፕ ለርኒንግ አለ። እነዚህ የሚያጠቃልላቸው አርቲፊሻል ኢንተለጀንስ ሊይዛቸው የሚችሉ ነገሮች አሉ። አሁን ሰፕሪቫይዝድ ነው፣ አንሰፕሪቫይዝድ ነው፣ ኮንተንት ኤክስትራክሽን ነው። ነገሮች እነዚህ ኮንተንቶችን፣ ጽሁፎችን ከተለያዩ ዌብሳይት ኤክስትራክት በማድረግ ስንጠይቀው ይመልስልናል። ማሽን ትራንስሌሽን ነው። ኩዌሽን ኤንድ አንሰሪንግ ነው። ጥያቄዎችን ይመልስልናል። ቴክስት ጀነሬሽን ነው። ቴክስቶችን ጀነሬት ያደርግናል። ማለት ኢሴ ጻፍ ብንለው አንድን ኤአይ ምን ያደርግልናል? አርቲፊሻል ኢንተለጀንስ ይጽፍልናል ማለት ነው። ኢሜጅ ሪኮግናይዜሽን ነው። ኢሜጆችን ሪኮግናይዝ ያደርጋል። አሁን ለምሳሌ አዲስ የመጡት ሚድ ጆርኒ የመሳሰሉት ሚድ ጆርኒ የሚባለውን አብዛኞቻችሁ ታውቁታላችሁ። በተለይ ኮንተንት ክሬሽን ላይ ዩቲዩብ ቪዲዮ የሚሰሩ ሰዎች ያውቁታል። ሚድ ጆርኒ ምንድነው? ራሱ ቪዲዮ ይሰራልናል ማለት ነው። ኢሜጆችን በመጠቀም ማለት እኛ የምንፈልገው እንደዚህ አሁን ለምሳሌ ኢትዮጵያን ፋርመር ምናምን ብለን ሰርች ብናደርግ ፎቶ ያመጣል። ልክ እንደዛ ነው። ስፒች ቱ ቴክስት ነው። ቴክስት ቱ ስፒች ያደርገልናል። ጽሁፎችን ወደ ድምጽ፣ ድምጽን ወደ ቴክስት እና ፕላኒንግ ነው። ሮቦቲክስ ነው። እነዚህ ነገሮች ሁሉ
አርቲፊሻል ኢንተለጀንስ ይይዝልናል። እና ሌላው ማየት ያለብን ወሳኝ ነገር ምንድነው? ኒድ ፎር አርቲፊሻል ኢንተለጀንስ። አርቲፊሻል ኢንተለጀንስ ለምን ያስፈልጋል የሚለውን ነገር መረዳት መቻል አለብን። አርቲፊሻል ኢንተለጀንስ በቀን ህይወታችን እየተጠቀምነው ያለው ሲሆን to create expert system that exhibit intelligence behavior with the capacity to learn, demonstrate, explain and advise its user ማለት ነው። የምንፈጥረው ነገር መማር የሚችል ዲሞንስትሬት ማድረግ የሚችል ሄልፕ ማሽን ቱ ፋይንድ ሶሉሽን ኮምፕሌክስ ፕሮብሌሞችን ለሰዎች የሚፈታ አፕላይ ዘም አልጎሪዝም ኢን ኮምፒውተር ፍሬንድሊ ማነር በሆነ ሰዎች ጋር በጣም በተቀራራቢ መልኩ ለርን ማድረግ ዲሞንስትሬት ማድረግ መምከር ማስተካከል የሆነ ችግሮች የሚፈጥር ነገር ጥቅሞቹ ናቸው። አርቲፊሻል ኢንተለጀንስ ጎል ኦፍ አርቲፊሻል ኢንተለጀንስ ምንድን ነው? የአርቲፊሻል ኢንተለጀንስ አላማ ምንድን ነው የሚለውን ስናይ ደግሞ ፎሎዊንግ ጋር ዘ ሜን ጎል ኦፍ አርቲፊሻል ኢንተለጀንስ የምንላቸው አንደኛው ሬፕሊኬት ሁማን ኢንተለጀንስ ነው። የሰዎችን ኢንተለጀንስ የማሰብ አቅም መድገም ማለት ነው። ድጋሚ ሌላ አካል እንዲያስበው ማድረግ ነው። ሌላው ሶልቭ ኖሎጂ ኤንድ ኢንተንሲቭ ታስክ ነው። ኢንተንሲቭ የሆኑ እነዚህ ከባባድ የሚሆኑ ታስኮችን ሶልቭ ያደርግልናል። አን ኢንተለጀንት ኮኔክሽን ኦፍ ፐርሴፕሽን ኤንድ አክሽን ነው። ነገሮችን በመረዳት ተግባራዊ የሆነ ነገር ይሰጠናል። ኢንተለጀንስ ቢልዲንግ ኤ ማሽን ዊች ካን ፐርፎርም ታስክ ዛት ሪኳየር ሁማን ኢንተለጀንስ ማለት ቢልዲንግ ማሽን ፐርፎርም የሚያደርጉት ላት ሁማን ኢንተለጀንስ የሚጠይቁ ነገሮችን ይሰራልናል አርቲፊሻል ኢንተለጀንስ። ሌላው ደግሞ ክሬት ሳም ሲስተም ዊች ኤግዚቢት ኢንተለጀንስ ቢሄቪየር ለርን ኒው ቲንግስ ባይ ኢትሰልፍ ማለት አሁን በአርቲፊሻል ኢንተለጀንስ ላይ ያለው ጎል ወይም አላማው ወደፊት ሊደርስበት ይችላል ተብሎ የሚታሰበው እንደሆነ ታውቃላችሁ? ራሱን ለርን ኒው ቲንግስ ባይ ኢትሰልፍ ለራሱን በራሱ ማስተማር የሚችል አርቲፊሻል ኢንተለጀንስ ለመፍጠር ነው። ለምንድን ነው አሁን በአለም ላይ ያሉት አብዛኛው አርቲፊሻል ኢንተለጀንሶች ራሳቸውን በራሳቸው ማስተማር አይችሉም። ከዛ ይልቅ ግን ፕሮግራምድ በተደረገላቸው መሰረት አሁን ለምሳሌ ቻት ጂፒቲ ላይ ገብታችሁ ዋት ኢዝ ዘ ዴይ ቱዴይ ብላችሁ ብትጠይቁት አንዳንዶቹ ጭራሽ አይመልሱም። አንዳንዶቹ ደግሞ ጁን 2 2022 ብሎ ሊመልስላችሁ ይችላል። ምክንያቱም ያ ፕሮግራምድ ነው የተደረገው። አሁን ግን የታሰበው ነገር ምንድነው? ለርን ኒው ቲንግስ ባይ ኢትሰልፍ በራሳቸው አዳዲስ ነገር መማር የሚችሉ ነገሮች መፍጠር ነው። ሌላው ኮንሲስት ኦፍ አርቲፊሻል ኢንተለጀንስ አርቲፊሻል ኢንተለጀንስ ምን ነገሮችን ኮንሲስት ያደርጋል ይይዛል የሚለውን ስናይ ደግሞ ሶሺዮሎጂን ይዛል፣ ኮምፒውተር ሳይንስን፣ ሳይኮሎጂን፣ ኒውሮሳይንስ፣ ባዮሎጂ፣ ፊዚዮሎጂ ፊሎሶፊ ማትስን የመሳሰሉትን ይይዛል ማለት ነው። ይሄ ነገር እንዴት ነው የሚለውን ነገር ስናይ ደግሞ ምንድነው አርቲፊሻል ኢንተለጀንሶች ከሳይኮሎጂ አንፃር የሳይኮሎጂ ምክሮችን ይሰጣሉ። የሰዎችን አስተሳሰብ ኢሞሽን ማለት የሚያገናዘብ አቅም አላቸው አሁን ባሉት ማለት ነው። ኒውሮን ሰሌክት ያገለግላሉ። ማትማቲክስ እና የመሳሰሉትን እነዚህ ነገሮች ሁሉ ይሰራል። ማንኛውም ማትስ ጥያቄ ብታስገቡል ይሰራል። ፊሎሶፊ፣ ሶሺዮሎጂ፣ ኮምፒውተር ሳይንስ እነዚህን ሁሉ አርቲፊሻል ኢንተለጀንስ በውስጡ አጠቃሎ ይይዛል። ሌላው አርቲፊሻል ኢንተለጀንስ አድቫንቴጅ አለው። አድቫንቴጅ ኦፍ ኤአይን እናያለን። አድቫንቴጅ ኦፍ ኤአይ ስንል እንደ ተማሪ አንድ ጥያቄ ልጠይቃችሁ። እናንተ ኤአይን ለምን ነገር ነው እየተጠቀማችሁት ያለሁት? ማለት ኤአይ እኔ አሁን ለምሳሌ ይሄንን ቪዲዮ እና ይሄን ፒፒቲ ሳዘጋጅ ኤአይን ተጠቅሜ ያለው ኤአይ ሰጀስት የሚያደርገኝ ነገር ምን ነገር መጨመር አለበት ምናምን የሚሉትን ነገሮች ወስጃለሁ። እናንተ ደግሞ ለምን እንደምትጠቀሙ ንገሩኝ እስቲ። እና ሃይ አኩሬሲ ዊዝ ፊቨር ነው። ኤአይ አይሳሳትም። ቢሳሳትም ትንሽ ስህተት ነው። ሃይ ስፒድ አላቸው። ኤአይ ሲስተም ካን ቢ ቬሪ ሃይ ስፒድ ፋስት ዲሲሽን ሜኪንግ ላይ በጣም ስፒድ አላቸው ማለት ነው። እስቲ ሁለቱን ከፋፍለን ነው። ይሄኛው ፈተና ላይ ይመጣል። እነዚህ ፈተና ላይ ይመጣሉ። አድቫንቴጅ እና ዲስአድቫንቴጅን ሊስት አድርጉ ስለሚባል እነዚህን ሾርት ኖት ያዟቸው። በጣም ፈተና ላይ ስለሚመጡ አድቫንቴጅ ኦፍ ኤአይን እንንገራችሁ። ያ ኤአይ አድቫንቴጅ የመጀመሪያው ሃየር ሪሌቢሊቲ ነው። ዩዝፉል ፎር ሪስክ ኤሪያ ነው። ዲጂታል አሲስታንት ነው። ዩዝፉል አስ ኤ ፐብሊክ ዩቲሊቲ ነው። ናቹራል ላንጉጅ ፕሮሰሲንግ ነው። ዲስአድቫንቴጁን ስናይ ደግሞ ሃይ ኮስት ነው። ካንት ቲንክ አውት ኦፍ ዘ ቦክስ ነው። ከቦክስ ውጪ ማሰብ አይችልም። ኖ ፊሊንግ ኤንድ ኢሞሽን ነው። ኢንክሪዝ ዲፔንደንሲ ኦን ማሽን ነው። ኖ ኦሪጂናል ክሬቲቪቲ ነው። ምን ለማለት ነው? አድቫንቴጁ ላይ ሃይ ሪሌቢሊቲ ነው፣ በጣም ጠቃሚ ነው። ዩዝፉል ሪስክ ኤሪያ አሁን ለምሳሌ ቦምብ ለማክሸፍ ቢፈለግ አሁን ለምሳሌ በሮቦት ወስዳችሁ የሰው ህይወት ሳይጠፋ በቀጥታ ምንድነው በሮቦቱ አማካኝነት ያንን ነገር ቦምቡ ማክሸፍ ቢበላሽ ራሱ ቢፈነዳ ይፈንዳ። ምክንያቱም ሮቦቱ እንደገና ሰው ነው የሰራው ይሰራል። የሰው ልጅ ግን አንዴ ከሞት አይመለስም። ስለዚህ ሪስክ ኤሪያ እነዚህ ቦምብ ምናምን ውትድርና ላይ ዲጂታል አሲስታንት ያገለግላል፣ ያማክረናል። ዩዝፉል ፕሮባብሊ ለህዝብ መጠቀም ያገለግላል። ግን እንደ ዲስአድቫንቴጅ ደግሞ ዋጋው ውድ ነው። እኛ ኖ ኦሪጂናል ክሬቲቪቲ ነው። በተለይ ደግሞ ኖ ኦሪጂናል ክሬቲቪቲ ወሳኝ ነገር ነው። ማለት ክሬት ማድረግ አይችልም። አዲስ ነገር ራሱ ዴቨሎፕ ማድረግ አይችልም። የተሰጠውን ነገር ነው የሚናገረው። በኤአይ ታሪክ ውስጥ በጣም ብዙ ዓመት አልፈዋል። ከመጀመሪያው ኢቮሉሽን ኦፍ አርቲፊሻል ኒውሮንስ ተፈጠሩ። ከዛ 1950 ላይ ተርኒንግ ማሽን፣ 1956 ላይ በበርዝ ኦፍ ኤአይ የሚባለው እንደ አርት ሙዚየም ኮንፈረንስ ተጀመረ። እንደዚህ በኮንፈረንስ ማድረግ 1966 ላይ ፈርስት ቻትቦት ኤልዛ መጣች ማለት ነው እያለ እያንዳንዱን ማየት ትችላላችሁ። ፈርስት ኤአይ ዊነር የመጣው 1974 እስከ 1980 ነው። 1980 ላይ ኤክስፐርት ሲስተም ነገሮችን አናላይዝ ማድረግ የሚችል ሲስተም መጣ።
ከዛ ሰከንድ ኤአይ ዊነር ተፈጠረ በ1987 1993 እንደዛ እያለ 2015 ላይ አማዞን ኢኮ ተፈጠረ። እነዚህ ጉግል ነው የሚለውም 2012 ላይ እነዚህ የተወሰኑትን ያዟቸው። ግን 1997 ላይ የተፈጠረው አይቢኤም ዲፕ ብሉ ወይም ፈርስት ኮምፒውተር ቱ ቢት ወርልድ ቻምፒዮን ያሸነፈው የዓለማችን ሻምፒዮን ያሸነፈው 1997 እሱን ያዙ። አሁን ላይ ያለው ደግሞ 2022 ላይ ቻትጂፒቲ 4 ወይም ዴሊል የምንለው ማለት ቻትጂፒቲ 4 እስከመጣበት ድረስ ማለት ነው። እስከዚህ ድረስ ያለውን ያዙ። ሌቭል ኦፍ ኤአይ እንመልከት። ፈተና ላይ የሚመጣው የመጀመሪያው ስቴጅ 1 ላይ ሩል ቤዝድ ሲስተም ናቸው። ይህ ማለት the most common use of AI today fits this bracket covering everything from business software, robotic process automation ናቸው። ሁለተኛ ስቴጁ ደግሞ ኮንቴክስት አዌርነስ ኤንድ ሪቴንሽን ናቸው። they are trained on knowledge and expertise of the best human ማለት ልክ እንደ ቤስት ሁማን ሆነው እንዲሰለጥኑ ኮንቴክስት አዌርነስ ተደርጎላቸዋል። ሀሳብ ምን መስራት እንዳለባቸው በደንብ ገብቷቸዋል ኤአይዎች። ስቴጅ 3 ላይ ደግሞ ዶሜን ስፔሲፊክ ኤክስፐርታይዝ ይሆኑታሉ። ጎይንግ ቢዮንድ ዘ ካፓሲቲ ኦፍ ሁማን ማለት ከሰዎች አስተሳሰብ በላይ ሊሄዱ የሚችሉ ኤአይዎች የተፈጠሩበት ማለት ነው። እስከ 7 አይነት ደረጃዎችን ይሄዳል ማለት ይሄ ነገር። እዚህ ስቴጅ 4 ስቴጅ 5 እና ስቴጅ 6 አሉ። ስቴጅ 4 ላይ ሪዝኒንግ ማሽን፣ ስቴጅ 7 ላይ ደግሞ ሰልፍ አዌርነስ ሲስተም ወይም አርቲፊሻል ጀነራል ኢንተለጀንስ፣ ስቴጅ 6 ላይ ደግሞ አርቲፊሻል ሱፐር ኢንተለጀንስ ተፈጥሯል ኤኤስአይ የምንለው። ስቴጅ 4 ላይ ሪዝኒንግ ማሽን ነው የምንለው ዚስ አልጎሪዝም ሃቭ ሳም አቢሊቲ ቱ አትሪቢዩት ሜንታል ስቴት ቱ ዘምሰልቭ ነው። ስቴጅ 5 ላይ ያለው ደግሞ ሰልፍ አዌርነስ የምንለው ዘ ሲስተም ሃቭ ሁማን ላይክ ኢንተለጀንስ ሲኖረው ኢት ኢዝ ዘ ጎል ኦፍ መኒ ወርኪንግ ኤአይ ነው። አሁን እየተሰሩ ያሉት አብዛኞቹ ኤአይዎች ዋና ዓላማቸው ሰልፍ አዌር ሲስተም መፍጠር ነው ማለት ነው። ራሱን በራሱ የሚያስተምር ሰልፍ ለርኒንግ የሆነ ኤአይ መፍጠር ነው። ስቴጅ 6 ላይ ደግሞ አርቲፊሻል ሱፐር ኢንተለጀንስ የምንለው ኤኤስአይ የምንለው ኤአይ አልጎሪዝም ካን ቢ አውት ስማርት ሰዎችን ማሞኘት የሚችል ኢቭን ዘ ሞስት ኢንተለጀንት ሁማን ኢን ኤቭሪ ዶሜን የሆነውን ነገር ሰዎችን ማሞኘት የሚችል ኤኤስአይ የምንለው ሎጂካሊ ዲፊካልት ቱ ሁማን ቱ አርቲፊሻል ዋት ካፓቢሊቲ ሜት ቢ ማለት ሎጂካሊ ኢትስ ዲፊካልት የሆነ ነገር በጣም ማሰብ የሚችልና በጣም ብል የሆነ ኤአይ ነው ኤኤስአይ የምንለው። ስቴጅ 7 ላይ ሲንጉላሪቲ ኤንድ ትራንስደንስ የምንለው ነገር ነው። ይሄኛው እንኳን ገና ነው። this is the idea that developed provided by ASI ነው። ASI ስቴጅ 6 ላይ ካለው የመጣ ሲሆን lead to massive expansion in human capability የሰዎችን ማሲቭ የሆነ ካፓቢሊቲ መያዝ የሚችል ሲሆን ይሄ በ2045 ገና የዛሬ ስንት ዓመት ኦልሞስት አሁን 2025 እየደረስን ነው። ስለዚህ ከ20 ዓመት ምናምን ወዳ ማለት ነው ኦልሞስት ከ20 ከ19 ዓመት በኋላ የሚመጣ ነው። 7 ሌቭል ኦፍ ኤአይ ማቹሪቲ የሚባሉት ነገር ነው። የመጀመሪያው ፐርሴፕሽን፣ ኖቲፊኬሽን፣ ሰጀሽን፣ አውቶሜሽን፣ ፕሪዲክሽን፣ ፕሪቨንቴሽን፣ ሲቹዌሽናል አዌርነስ ሲሆን ፐርሴፕሽን ማለት መረዳት ነው። ዋት ሃፕኒንግ ነው አሁን ምን እየተፈጠረ ነው የሚለው አካባቢው ላይ ይረዳል። ኖቲፊኬሽን ደግሞ ዋት ዱ አይ ኒድ ቱ ናው ምን መረዳት አለብኝ የሚለው ነገር። አሁን ለምሳሌ ፐርሴፕሽን እያንዳንዱን በምሳሌ ነግራቸዋል። ዋት ዱ ዩ ሪኮመንድ ሰጀሽኑ ምንድን ነው የሚለው ነገር ምን ባረግ ይሻለኛል። ዋት ሹድ አይ ኦልዌይስ ዱ አውቶሜሽን ነው። ከዛ ዋት ካን አይ ኤክስፔክት ቱ ሃፕን ምን እንዲፈጠር ጠብቃለሁ ፕሪዲክሽን ነው። ዋት ካን አይ አቮይድ ነው ፕሪቨንቴሽን ነው። ከዛ ዋት ዱ አይ ኒድ ቱ ጎ ቱ ዱ ራይት ነው ሲቹዌሽን አዌርነስ ነው። ይሄ ደግሞ ማለት አንድ የእሳት አደጋ ሲፈጠር ፐርሴፕት ያደርግና እሳት እየነደደ ነው ብሎ ለፖሊስ ይደውላል የሆነ አይኤስ ሲስተም። ከዛ መፍትሄዎችን ውሃ ይረጫል ምናምን ውስጡ ያለውን አውቶሜሽን ነው። ከዛ ፕሪዲክት ያደርጋል ምን እንዳይፈጠር እነዛ ነገሮች የሚያሳይ ነገር። ሌላው ታይፕስ ኦፍ ኤአይ እናያለን። አርቲፊሻል ኢንተለጀንስ ላይ ኤአይ በሁለት ይከፈላል። ታይፕ 1 ላይ ቤዝድ ኦፍ ካፓቢሊቲ እና ታይፕ 2 ላይ ደግሞ ቤዝድ ኦፍ ፋንክሽናሊቲ እንከፍላቸዋለን ኤአይ። ታይፕ 1 ላይ ናሮ ኤአይ የሚባል አለ፣ ጀነራል ኤአይ የሚባል አለ፣ ስትሮንግ ኤአይ የምንለው አለ። ታይፕ 2 ላይ ደግሞ ሪአክቲቭ ማሽን የምንለው አለ፣ ሊሚትድ ሚሞሪ፣ ቲዎሪ ኦፍ ማይንድ፣ ሰልፍ አዌርነስ የምንለው ቤዝድ ኦን ፋንክሽናቸው በተግባራቸው ሲሆን ቤዝድ ኦን ካፓቢሊቲ ደግሞ ናሮ፣ ጀነራል እና ስትሮንግ። ይሄ ፈተና ላይ የሚመጡ ናቸው። በተለይ ከዚህ ወዲያ የምንማራቸው በዚህ አሁን የምናያቸው ከዚህ ወዲያ በጣም ብዙ ጊዜ ፈተና ላይ የመጡ ናቸው። ቤዝድ ኦን ካፓቢሊቲ ላይ ዊክ ኤአይ ኦር ናሮ ኤአይ የምንለው ነገር ስናይ ኢት ኢዝ ዘ ታይፕ ኦፍ ኤአይ ነው which is able to perform a dedicated task ነው። ፐርፎርም የሚያደርገው ዴዲኬትድ የሆነ ታስክ ሲሆን which is intelligence ነው። it is only trained for one specific task ነው። ይህም ማለት አሁን ዊክ ኤአይ ናሮ ላይ ዴዲኬትድ ታስክ ነው የሚሰራው፣ ዋን ስፔሲፊክ ታስክ ነው በአላማው ትሬንድ የሆነ የሰለጠነው። ምሳሌ ጉግል ትራንስሌት ፕሌይንግ ቺዝ። አሁን ለምሳሌ ጉግል ትራንስሌት ላይ ምንም ማድረግ አይችሉም። ኦንሊ you can do it for translating language from anything to English Amharic English Arabic ምናምን የመሳሰሉትን መተርጎም ነው እንጂ የምትሰሩት ሌላ ምንም የምትሰሩ አይችልም። ስለዚህ ዊክ ኤአይ ማለት እንደዚህ ጉግል ትራንስሌት የመሳሰሉና ፕሌይንግ ቺዝ ከሆነ ቺዝ መጫወት ብቻ ነው እንጂ ሌላ ምንም አይነት ስራ የለውም ማለት። ሌላው ጀነራል ኤአይ የምንለው ደግሞ
ይሄም በካፓቢሊቲ ሆኖ ጀነራል ላይ ታይፕ ኦፍ ኢንተለጀንስ ዛት ኩድ ፐርፎርም ኤን ኢንተሌክቹዋል ታስክ ማንኛውንም ኢንተሌክቹዋል የሆነ ታስክ ዊዝ ኤፊሽንትሊ ላይክ ኤ ሁማን ልክ እንደ ሰዎች አድርጎ የሚፈጽምልን ሲሆን ከረንትሊ ግን ዜር ኢዝ ኖ ሰች ሲስተም ኤግዚስት እንደዚህ አይነት ሲስተም እስካሁን ነገር ሰውን ሆኖ እንደ ሰው ማከናወን የሚችል አልተፈጠረም ማለት ነው። ይሄ ነው በቃ ማለት ወደፊት ዓለምን የሚያስፈራው ነገር የዓለምን ሰዎች ስራ ያሳጣል ተብሎ የሚታሰበው ይሄ ነው። ጀነራል ላይ ሱፐር ኤአይ ደግሞ ሌቭል ኦፍ ኢንተለጀንስ ኦፍ ሲስተም አት ዊች የማሽን ኩድ ሰፕረስ ሁማን ኢንተለጀንስ ከሰዎች በላይ በልጦ የሚመጣው ደግሞ ሱፐር ኤአይ ነው። ሳም ካራክተሪስቲክ ደግሞ ስትሮንግ ኤአይ አለ ኢንክሉዲንግ ካፓቢሊቲ ኢንክሉድ ዘ አቢሊቲ ቱ ቲንክ ነው የማሰብ አቅሙ ሪዝን ሶልቭ የማድረግ ችግሮችን የመፍታት ፐዝሎችን ጌሞችን ውሳኔዎችን ጀጅመንትን ፕላን የማድረግ የማቀድ እና ኮሚኒኬት ኦን ኢትስ ኦን በራሱ ኮሚኒኬት ማድረግ የሚችል ነው ሱፐር ኤአይ። ይህም ወደፊት እንደውም የፊልም ሰጀስት አረጋችኋለሁ ሮቦኮፕ የሚል ፊልም አለ እሱን ለማየት ሞክሩ በጣም ትረዱታላችሁ። የተርሚኔተር ምናምን የሚልም አለ እነሱን ፊልሞች እስቲ ያቸው ምናልባት አንባችሁ ከጨረሳችሁ ወዲያ በጣም ስለ ሮቦት እና ስለ ኤአይ በጣም ትማራላችሁ። ሌላው ቤዝድ ኦን ፋንክሽናሊቲ ወይም በጥቅማቸው ሪአክቲቭ ማሽኖች አሉ ሊሚትድ ሚሞሪ አለ። ሪአክቲቭ ማሽን ነው ስንል ፒውርሊ አክቲቬት ማሽን ዛት አር ሞስት ቤዚክ ታይፕ ኦፍ አርቲፊሻል ኢንተለጀንስ ሰች ኤአይ ሲስተም ዱ ኖት ስቶር ሚሞሪስ ፎር ዘ ፊውቸር አክሽን ወደፊት ምንም ነገር መረጃ አያስቀምጡም። ለምሳሌ አይቢኤም ዲፕ ብሉ ሲስተም የሚባለው ጉግል አልፋጎ የሚባለው ምንም እነሱ ሊሚትድ የሆኑ ደግሞ ሊሚትድ ሚሞሪ ማሽን ስቶር ፓስት ኤክስፔሪንስ ኦፍ ሳም ዳታ ፎር ኤ ሾርት ፔሪድ ኦፍ ታይም ያለፈውን ዳታ ለአጭር ጊዜ ነው የሚያስቀምጥ። ለምሳሌ ሰልፍ ድራይቪንግ ካር መረጃውን የሚያስቀምጠው ለተወሰነ ሰዓት ነው። ከዛ ወዲያ ዲስትራክት ያደርግና አዲስ ዳታ ሲመጣ ያንን ይቀበላል ማለት ነው። ሌላው ቲዮሪ ኦፍ ማይንድ የምንለው ነገር አለ። ቲዮሪ ኦፍ ማይንድ ኤአይ ሹድ አንደርስታንድ ሁማን ኢሞሽን ፒፕል ቢሊቭስ ማለት ቲዮሪ ኦፍ ማይንድ ማለት የሰዎችን ኢሞሽንና ስሜት መረዳት የሚችል አስተሳሰባቸውንና እምነታቸውን የሚረዳ ማሽን ነው በፋንክሽኑ ማለት ቢ አብል ቱ ኢንተራክት ሶሻሊ ላይክ ሂውማን ከሰዎች ጋር ሶሻሊ መግባባት ይችላል። ለምሳሌ ቻትጂፒቲ ላይ ገብታችሁ አይ አም ኢን ላቭ ዊዝ ሳም ገርል ዋት ሻል አይ ዱ ብትሉት ራሱ ሰጀስት ያደርጋችኋል። አሴ ኤአይ አይ ሃቭ ኖ ኢሞሽን ይላችኋል። እኔ ስሜት የለኝም እንደ ኤአይ ነገር ግን ዩዊ ላይ ሰጀስት ያደርግና እንደዚህ ብታረጉ በቃ ያችን ሴት ታማላላችሁ። ትምህርት አልገባኝም ምን ላድርግ ብትሉት ራሱ ያማክራችኋል ኤአይ ማለት ነው። ይሄ ነው ቲዮሪ ኦፍ ማይንድ። ሰልፍ አዌርነስ ስንል ደግሞ ኤአይስ ፊውቸር ኦፍ አርቲፊሻል ኢንተለጀንስ ፊውቸር ላይ ይህን ሰልፍ አዌርነስ ራሱን የሚያውቅ ኤአይ መፍጠር ነው። ይሄን ከሱፐር ኤአይ ጋር ሲሆን have their own consciousness ራሱን በራሱ የሚረዳ sentiments and self awareness ያለው ሲሆን self awareness does not exist in reality still and it is a hypothetical concept ነው ማለት ይሄ ወደፊት ይመጣል ተብሎ የሚጠበቅ ነው እንጂ አሁን ይሄ self awareness የሚባለው ኤአይ የለም፣ አልመጣም፣ አልተፈጠረም። ወደፊትም የመፈጠር ቻንሱ ሬር ነው፣ በቃ ዝቅተኛ ነው ማለት ሰልፍ አዌርነስ ማለት እኮ ኤአይ ራሱን በራሱ ማኔጅ ማድረግ የሚችል መቆጣጠር የሚችል ኤአይ ተፈጠረ ማለት አስቡት። የሰው ልጆች ሊጠፉ ይችላሉ። አሁንም ተፈጥሯል ይባላል፣ በአሜሪካ ግን እስካሁን የተረጋገጠ ነገር የለም። ሌላው ሃው ሁማን ቲንክ ነው። ሰዎች እንዴት ነው የሚያስቡት? እናንተ እንዴት ነው የምታስቡት ተማሪዎች? ሃው ዳዝ ሁማን ቢንግ ቲንክ። ይሄን ከሰዎች ጋር አያይዛችሁ ተረዱት። ኢንተለጀንት ኦር ኮግኒቲቭ ፕሮሰስ ኮምፖዝድ ኦፍ 3 ሜን ስቴጆች አሉት። አንደኛው ኮግኒቲቭ ፕሮሰስ የምናደርገው ኦብዘርቭ ኤንድ ኢንፑት ነው። አካባቢያችንን እንቃኛለን፣ እናስገባለን። ዘ ኢንፎርሜሽን ኦር ዘ ዳታ ኢን ዘ ብሬን ወደ ጭንቅላታችን ካስገባን ወዲያ ኢንተርፕሬት እና ኢቫሉዌት አድርገን ኢንፑት ዛት ሪሲቭድ ፍሮም ዘ ሰራውንዲንግ ኢንቫይሮንመንታችን ያስገባነውን መረጃ ኢንተርፕሬት አድርገን ዲሲሽን እንሰራለን። ሪአክሽን ተዋርድ ዋት ዩ ሪሲቭድ አስ ኢንፑት ኤንድ ኢንተርፕሬት ኤንድ ኢቫሉዌትድ። አካባቢያችን ላይ ምን እየተፈጠረ ነው የሚለው ነገር ኦብዘርቭ ካደረግን ወዲያ እዛ አካባቢ ምንድን ነው የሚፈጠረው፣ ምን እየተደረገ ነው ብለን ከተረዳን ወዲያ ምን እናደርጋለን? ወደ ራሳችን እናስገባና ኢንተርፕሬት ምላሽ እንሰጣለን። ወደኛ አንድ በሬ እየተንደረደረ ይመጣል ሊወጋን፣ ምን እናደርጋለን? እናመልጣለን አይደለ? ይሄ አማራጭ የለንም። ምክንያቱም መጀመሪያ አየን፣ ከዛ ደግሞ ዲሲሽን ወሰን እናምልጥ አናምልጥ፣ እንሩጥ እንመልሰው፣ በድንጋይ እንምታው ነው እንደዛ የሚሉትን ዲሲሽን ነው መስራት ነው። ዚስ ፕሮሰስ ሪፕሬዘንት የሚያደርገው ዘ ሜን ስሪ ሌየር ኦፍ ኮምፖኔንትስ ኦፍ ኤአይ ሲስተም ነው። አያቸዋ እነዚህ ኮምፖኔንቶች ኦብዘርቭ ዘ ኢንፑት ኢንተርፕሬት ዘ ቫሉት ሜክ ዲሲሽን ኤአይ ሲስተምን ነው የሚገልጹት ማለት። ኤአይም ልክ እንደዚህ ነው። አካባቢ ላይ ያለውን በመረዳት ነገሮችን ኢንተርፕሬት አድርጎ ፋንክሽናል እንዲሆን። አሁን ለምሳሌ 3 ስቴጅ ኦፍ ኮምፖኔንት ኦፍ ኤአይ ስናይ ማፒንግ ሁማን ቱ ኤአይ ኮምፖኔንት የሚባለው ነገር የሰዎችን አስተሳሰብ ወደ ኤአይ ስናመጣው እንዴት መሰላችሁ? የመጀመሪያው ስቴጅ ሁማን አኩዌር ኢንፎርሜሽን ፍሮም ዜር ነው። ሰራውንዲንግ ኢንቫይሮንመንት ስሮ ሁማን ሴንስ በሰዎች በሴንሳቸው አማካኝነት ሽታ ሊሆን ይችላል፣ በአይን ሊሆን ይችላል፣ አይን ላይ ደግሞ በማየት ሊሆን ይችላል፣ በመሳሰሉት በመስማት ከዛ ሳይት ሊሆን ይችላል፣ ሂሪንግ ስሜል ቴስት ኤንድ ተች ሊሆን ይችላል፣ ኦርጋናቸው በመንካት ሊሆን ይችላል። ፎር ኤግዛምፕል ዜር አር ሴንሲንግ ኤጀንትስ ሰች አስ ቮይስ ሪኮግናይዜሽን አለ፣ ሴንስ ቮይስ። ይሄ ወደ ኤአይ ስናመጣው ደግሞ ቮይስ ሪኮግናይዝ ያደርጋል። አሁን ለምሳሌ ኤአይን እኮ አይታችሁ ከሆነ አሁን ጉግል ኤአይ አለው የራሱ አይደል? ሆም በተናችሁ ነክታችሁ ሃይ ጉግል ዋት ኢዝ ዘ ዴይ ቱዴይ ብላችሁ ብትጠይቁት
ኤአዩ ሪኮግናይዝ ያደረገና ቮይሳችሁን ይረዳችኋል። አሁን ቻት ጂፒቲ 4 አለ ኢትዮጵያ ውስጥ አሳይመንት የምንሰራው እሱንም ልክ እንደዛው ሜክ አኒስቴ ብላችሁ በቮይስ ብትነግሩት ያመጣላችኋል ማለት ቪዥዋል ኢማጂኔሽን ሪኮግናይዜሽን ኦፍ ሴንሲንግ ኢሜጅ ነው። ይሄም ነገሮችን በመረዳት የሚሰራ ነገር ነው ኤአይ ማለት ነው፣ ሮቦቶች ምናምን። ሰከንድ ስቴጅ ላይ ደግሞ ሪሌትድ ቱ ኢንተርፕሬቲንግ ዘ ኢቫሉዌቲንግ ኤንድ ዘር ኢንፑት ዳታ ነው። ያስገባውን ዳታ ኤአዩ መንገድ ላይ አይቶ የተረዳውን ነገር ወይንም የሰማውን ነገር ኢንተርፕሬት የሚያደርግበት መንገድ ሲሆን ኤአይ ስቴጅ ሪፕሬዘንት የሚያደርገው ምንድን ነው? ባይ ኢንተርፕሬት ሌየር ነው ማለት ሪዝኒንግ ኤንድ ቲንኪንግ አባውት ጋዘርድ ኢንፑት። ኤአይ የሚገርማችሁ ነገር ሃው ቱ ኪል ሳሞን ብላችሁ ሰርች ብታደርጉ ማለት ነው በፍጹም አይመልስላችሁም። ምክንያቱም ኤአዩ ሪኮግናይዝ ያደርጋል፣ ቲንክ ያደርጋል፣ ሪዝን ያደርጋል። ይሄን ብናገር ምን ያመጣብኛል የሚለውን ነገር ኤአይ ሰልጥኗል። ለዛ ነው ዘ ሰርድ ስቴጅ ሪሌትድ ቱ ቴኪንግ አክሽን ኦር ሜኪንግ ዲሲዥን አፍተር ኢቫሉዌቲንግ ዘ ኢንፑት ዳታ ነው። የመጨረሻው ስቴጅ ደግሞ ቴኪንግ አክሽን የሆነ ነገር ድርጊት መውሰድ ነው። ኢንተራክቲንግ ሌየር ኦፍ ፐርፎርማንስ ኔሰሰሪ ታስክ ኤግዛምፕል ለምሳሌ ሮቦቲክ ሙቭመንት ኮንትሮሎች አሉ፣ ስፒች ጀነሬሽን ፋንክሽን ዛት አር ኢምፕሊመንትድ ኢን ዘር ኢንተራክቲንግ ሌየር ማለት ኤአይ ማለት ነው። አሁን ለምሳሌ እነዚህ ኤአዮች አሁን ለምሳሌ ምግብ የሚያቀርቡ ቻይና ውስጥ ያሉ አይደል፣ ምግብ አንጡልኝ ብላችሁ ስታዟቸው ከዛ ያዳምጧችኋል፣ ሪኮግናይዝ ያደርጋችኋል ቮይሱን፣ ከዛ ኢንተርፕሬት አድርጎ ሪዝን አድርጎ ምን አይነት ምግብ ነው የታዘዝኩት ብሎ ያን ምግብ አይቶ አንብቦ ከዛ ወደ እናንተ ጋር ሙቭመንት የሚያደርግበት ሰርድ ኤአይ ነው። ሌላው ቢግ ዳታ የሚባል ነገር አለ። ኢንፍሉዌንስ ኦፍ አርቲፊሻል ኢንቴሊጀንስ ላይ ሳም ሪዝኒንግ ኦፍ አይ ቴኪንግ ኦፍ ነው ማለት ዚህ ሴክሽን ላይ ዘ ፎሎዊንግ ኢንፍሉዌንስ ኦፍ አይ ዲስክራይብድ የሚያደርገው ዚህ ሴክሽን ላይ ቢግ ዳታ ነው። ስለ ቢግ ዳታ በጣም የተብራራ የ15 ደቂቃ ቪዲዮ አስቀምጬላችኋለሁ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። እሱን አይታችሁ መመለስ ትችላላችሁ። ግን አሁን ልንገራችሁ። ቢግ ዳታ ማለት ስትራክቸራል ዳታ ቨርሰስ አንስትራክቸራል ዳታ ሲሆን አድቫንስመንት ኢን ኮምፒውተር ፕሮሰሲንግ ስፒድ ኤንድ ኒው ቺፕ አርኪቴክቸር ነው ማለት በኮምፒውተር ላይ አድቫንስመንት የፈጠረ ነገር ነው ቢግ ዳታ። ስለ ቢግ ዳታ በጣም የተብራራ ቪዲዮ ስለሆነ የሰራላችሁ ከታች ያስቀመጥኩላችሁ ሊንክ ኮሜንት ላይ የመጀመሪያው ሊንክ ማየት እንዳረሱ። ሌላው ክላውድ ኮምፒውቲንግ ኤንድ ኤፒአይ አለ፣ ኢመርጀንሲ ኦፍ ዳታ ሳይንስ አለ። እነዚህ ነገሮች እነዚህ ኤፒአይ ክላውድ ኮምፒውቲንግ ምናምን የሚባሉ ነገሮችም በባለፈው በቻፕተር 2 ከቨር አድርገናቸዋል። ኢቭን 2 ጊዜ ነው ከቨር ያረኩላችሁ። ቢግ ዳታ የሚባሉ ነገር ተርሙ በጣም ፈተና ላይ ስለመጣ 2 ጊዜ ነው ከቨር ያረኩላችሁ። እሱም ቪዲዮ ተመልከቱት ማለት ነው። እስቲ ወደ ቀጣዩ ስናልፍ ደግሞ አድቫንስመንት ኢን ኮምፒውተር ፕሮሰሲንግ ስፒድ ኒው ቺፕ አርኪቴክቸር ኤንድ ቢግ ዳታ ፋይል ሲስተም ላይ ፕሮሰሲንግ ስፒድ ኤንድ ኒው ኮምፒውተር ቺፕ አርኪቴክቸር ኮንትሪቢዩት የሚያደርጉት የሚያገለግሉ ነገር ቱ ዘ ራፒድ ኢቮሉሽን ኦፍ ኤአይ አፕሊኬሽን ነው። እነዚህ ቢግ ዳታ እና የኮምፒውተር ስፒድ አፕ እየሆነ መምጣቱ ለአርቲፊሻል ኢንቴሊጀንስ እንደ ዋና ምንጭ ነው። ዘ ሃዶፕ ፋይል ሃዶፕ ማለት ኦፕን ሶርስ ፍሬም እንደሆነ ከዚህ በፊት አይተናል። ፋይል ሲስተም ዲስትሪቢዩትድ የሆነ ፋይል ሲስተም ሲሆን ዛት ሜራ ክላስተር ኮሚዲቲ ማሽኖችን እንዲያንቀሳቅስልን። ኤአይ መረጃውን ከየትም አያመጣም፣ ክሬቲቭ አይደለም ብለናል። ዲስአድቫንቴጁ ላይ መረጃውን ሊያመጣ የሚችለው ከዚህ በፊት የተቀመጡት ክላውድ ኮምፒውቲንግ ላይ ያሉትን መረጃዎች በመውሰድና በማሰስ ስለሆነ ነው። where the stage of the data distribute among the cluster and the process is distributed ማለት ዳታውን ከዛ እያመጣ ነው ክላስተር የሚያደርገው። አፕሮቹ ኢንክሉድ የሚያደርገው ስትራክቸራል እና አስተናል ስትራክቸር፣ መልቲ ስትራክቸር ወይም ሰሚ ስትራክቸር ዳታ ታይፖችን እነዚህን ዳታዎች ከክላውድ ኮምፒውቲንግ ላይ በማምጣት ወደኛ በኤአይ ሲስተም አማካኝነት ይነግረናል ማለት። ክላውድ ኮምፒውቲንግ እና አፕሊኬሽን ፕሮግራም ኢንተርፈረንስ ኤፒአይ የሚባል ነገር። ኤፒአይ ባይዘው ወደፊት ፕሮግራሚንግ ለምትገቡ እኔም በሌላኛው የዩቲዩብ ቻናሌ ስለ ቴክኖሎጂ ከዚህ በፊት በማስተምርበት ቻናሌ አፕሊኬሽን ስንሰራ መተግበሪያዎችን ስናበለጽግ ኤፒአይ እንጠቀማለን። ኤፒአይ ብዙ ነገር ነው እንግዲህ አፕሊኬሽን ፕሮግራም ኢንተርፈረንስ እሱ በሰፊው እንማራለን። ክላውድ ኮምፒውቲንግ ማለት ጀነራል ተርም ነው። ዲስክራይብ የሚያደርገው ዴሊቨሪ ኦፍ ኦን ዲማንድ ሰርቪስ ዩዥዋሊ ቶት የሚያደርገው ነው። ሰርቪስ ሜት ቢ ዳታ አናላይዝ ሶሻል ሚዲያ ኢንተርኔት ኦን ፔፐር ዩዘር ቤዝስ ቪዲዮ ስቶሬጅ ኢኮሜራንስ የመሳሰሉት ነገር። እነዚህ ሶሻል ሚዲያዎች ምናምን የምናጠራቅማቸው መረጃዎች የሶሻል ሚዲያ ፓስወርዳችን ምናምን ክላውድ ኮምፒውቲንግ ላይ ነው የሚቀመጡት። እኛ ፓስወርዳችንን ፌስቡክ ላይ ስናስገባ እኮ ዳታ ወዴት ነው የሚሄደው? ወደ ሰርቨር ነው። ሰርቨር ወዴት ነው? ወደ ክላውድ ኮምፒውቲንግ ነው የሚጭነው። እሱ ነገር ነው። ኤፒአይ ደግሞ እናብል የሚያደርግ ሶፍትዌር ኮምፖኔንት ቱ ኮሚኒኬት ዊዝ ኢች አዘር ኢዚሊ በቀላሉ እንድንግባባ። አሁን ለምሳሌ ዌብሳይት ስንሰራ ኤፒአይ እንጠቀምና ቬሪፋይ ለማድረግ ስልክ ቁጥር እንድናስገባ ኮድ እንድንልክ የሚያደርገው ኤፒአይ ነው። በጣም ሰፊ ተርም ነው ኤፒአይ። ሌላው ክላውድ ኮምፒውቲንግ ኤንድ ኤፒአይ ላይ ማየት ያለባቸው ኤፒአይ ማለት አብስትራክት እና አንደርሊንግ ወርኪንግ ኦፍ ሰርቪስ አፕሊኬሽን ኦር ቱል ነው። ኤክስፖዝ ኦንሊ ዋት ዴቨሎፐር ኒድ ቱ ፕሮግራም ቢካም ኢዚየር ኤንድ ፋስተር በጣም በፍጥነትና ነገሮችን በቀላሉ ዴቨሎፕ እንዲያደርግ የሚረዳ ነው። ኤፒአይ እንዳልኳቸው አሁን ለምሳሌ እኔ የጉግል ካርታ ከዚህ በፊት የሰራሁት አፕሊኬሽን ላይ ምን እንደተጠቀምኩ ታውቃላችሁ? ኤፒአይ ተጠቀምኩና የጉግልን የአንድን አካባቢ ካርታ የሚያሳይ ሰራው ማለት ነው። ኤፒአይ በጣም ወሳኝ ነገር ነው። እና ኤአይ ኤፒአይ ደግሞ ዩዥዋሊ ዴሊቨር የሚያደርገው ኦፕን ክላውድ ቤዝድ ነው።
ማለት which develop can useful AI capability to digital application product ለምሳሌ IBM delivers western AI service over IBM cloud ነው። አማዞን AI ሰርቪስ አለ ዴሊቨር የሚያደርገው አማዞን ዌብ ሰርቪስ ነው። እነዚህ ኤፒአይዎቹ ለአማዞን እና ለመሳሰሉት የሚያገለግል ሁሉም ሰው የራሱ የሆነ ኤፒአይ አለው። የቻፓ ብትሉ ኤፒአይ አለው። የኢትዮጵያ ንግድ ባንክ የራሱ ኤፒአይ አለው። ሁሉም የራሱ ኤፒአይ አለው። ሌላው እሱን ያልገባችሁ ካለ ኮሜንት ላይ ቢጠይቁኝ ስለማብራራላችሁ ምንም አያሳስባችሁም። ጠይቁ። ጥያቄም ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። እስካሁን ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሌላው ቤኔፊት ፍሮም ክላውድ ካፓቢሊቲ የምናገኘው አቬይላቢሊቲ፣ ስኬሌቢሊቲ፣ አክሴሲቢሊቲ በባለፈው ቪዲዮ ያየናቸው ራፒድ ዴቨሎፕመንት፣ ፍሌክሲብል ቢሊንግ ኦፕሽን፣ ሲሚላር ኦፕሬሽን ማኔጅመንት የመሳሰሉትን ነገሮች በክላውድ ኮምፒውቲንግ እናገኛለን። እንግዲህ አቬይላቢሊቲ ነው ስኬሌቢሊቲ ነው ምናምን ስንል ስኬሌቢሊቲ ነው ስንል ከዚህ በፊት እንዳየነው አሁን ለምሳሌ ዳታ ስናስቀምጥ ምናልባት ዳታ እንኳን ቢጠበን አናዘር ኮምፒውተር በመደረብ በመጨመር አናዘር ስቶሬጅ በመጨመር ማስፋት እንደምንችል፣ አቬይላቢሊቲ ነው ስንል ኤኒ ታይም ኤኒዌር አቬይላብል ማድረግ እንችላለን። እነዚህ ኤፒአይዎች እነዚህ ክላውድ ኮምፒውቲንግ ላይ ያሉትን ኤፒአይዎች በማንኛውም ሰዓት ማግኘት እንችላለን። ኢቨን ኢንተርኔት የሚባለው ነገር እስካለ ድረስ ማለት ነው። አክሴሲቢሊቲ ስንል ለማንኛውም ሰው አክሴሲቢሊቲ ነው። ማንም ሰው ኤፒአይ ማግኘት ይችላል። ጉግል ላይ አካውንት ከፍቶ ጉግል ኮንስል አካውንት ከፈተ ማለት ዘዋይ እንደዛ ነው። ማኔጅመንትም ስንል ለማኔጅመንትም በጣም ቀላል ነው ነገሮችን ለመቆጣጠር። ሌላው አፕሊኬሽን ኦፍ ኤአይ የኤአይ ጠቀሜታዎች። ኤአይ ምን ላይ ይጠቅማል? እዚህ ጋር እስቲ ከታች እነዚህ አስቀምጥላችኋለሁ። ይሄ ቪዲዮ እንዳለቀ በጣም ለተማሪዎች የሚጠቅሙ ኤአይዎችን ስማቸውን ስለማስቀምጥላችሁ እስከ መጨረሻው ተከታተሉ። የመጀመሪያው አፕሊኬሽን ኦፍ ኤአይ አግሪካልቸር ላይ ያገለግለናል። ትምህርት ላይ፣ ፋይናንስ ዘርፍ ላይ፣ ኮሜራንስ ላይ፣ ኦንላይን ግብይቶች ላይ፣ ጌሚንግ ላይ ጌም ጨዋታ ላይ፣ ዳታ ሴኩሪቲ ላይ ዳታን ሴኩር ለማድረግ፣ ሶሻል ሚዲያ ማኔጅመንት ላይ፣ ትራቭል ትራንስፖርት፣ አውቶሞቲቭ ኢንዱስትሪ፣ ሮቦቲክስ፣ ሄልዝ ኬር፣ ኢንተርቴንመንት ኤአይ የማያገለግልበት ዘርፍ የለም። ኤአይ ሜኪንግ አወር ዴይሊ ላይፍ ሞር ኮምፎርቴብል ኤንድ ፋስተር። ኤአይ ህይወታችንን በጣም አቅልሎልናል። እስቲ እንደ ተማሪ ያስቡት። አሳይመንት በፊት ላይ ሲሰጣችሁ እንዴት ነበር የምትሰሩት? አሁን እንዴት ነው የምትሰሩት? አሁን ኤአይ መጣ፣ ጥያቄውን ታስገቡለታላችሁ፣ መልሱን ይሰጣችኋል። ኮፒ ፓራፍሬዝ ታደርጉታላችሁ። ኪውቦት ላይ የሚባሉ እንደዚህ የተለያዩ ቦቶች አሉ አይደለ? እነዛ ላይ ትወስዳላችሁ፣ ፔስት ታደርጉታላችሁ በቀላሉ። እነዚህ ጋር እኔ በጣም የምወዳቸውን ኤአይዎችን ስማቸውን እነዚህ ጋር አስቀምጥላችኋል። በተለይ ለተማሪዎች የሚጠቅማችሁን ኤአይ እነዚህ እዚህ ጋር ማስቀምጥላችሁ ኤአይዎች አሉ፣ አስገባላችኋለሁ። እነሱን ኤአይዎች ተጠቀሙ። በቃ ማለት አሳይመንት ትሰራላችሁ፣ ፓራፍሬዝ እያደርጋችሁ ማቅረብ ነው። ኢንተርቴንመንት ዘርፍ ላይ ያዝናናሉ ኤአይዎች። አሁን ዳንሰኛ ሆነዋል፣ ሙዚቀኛ ሆነዋል፣ የሰዎችን ድምጽ እያስመሰሉ ኤአይ ቪዲዮ መስራት ተጀምረዋል። ሄልዝ ኬር ላይ፣ ጤና ላይ፣ ለሕክምና አገልግሎት ይውላሉ፣ ሰዎችን ይከባከባሉ። የመሳሰሉት ዳታ ሴኩሪቲ ላይ፣ ሶሻል ሚዲያ ላይ ኤአይ ያስፈልጋል። ኤአይ ላይ ቻት የምናደርገው አሁን ሜታ አዲስ ያስተዋወቃቸው ብዙ ዘርፎች አሉ እና ለእነዚህ ሁሉ አፕሊኬሽን ኦፍ ኤአይ ያገለግለናል ማለት ነው። ሌላው ደግሞ አፕሊኬሽን ኦፍ ኤአይ አግሪካልቸር ሰፋ አድርገን እንመልከተው። አግሪካልቸር ላይ ኤአይ አግሪካልቸር ሮቦቲክስ ሶልድ ኤንድ ክሮፕ ሞኒተሪንግ ኤንድ ፕሪዲክቲቭ አናሊሲስ ነው። ማለት ወደፊት ይሄ ነገር ምርታማ ይሆናል አይሆንም የሚለው ነገር በተለይ ግሪንሃውስ ምርቶች በሚደረግበት ጊዜ ኤአይ ይጠቀማል። ይሄ አፈር ሚስማማ ላይስማማ የሚለውን ምን ያክል ውሃ እንጠቀም የሚለውን ነገር። ሄልዝ ኬር ላይ ደግሞ ሜክ ቤተር ኤንድ ፋስተር ዲያግኖሲስ ዛን ሁማን ከሰዎች በተሻለ መልኩ ኤአይ ነገሮችን አናላይዝ በማድረግ በፊት ላይ ራጅ የሚያነብልን ሰው ነበር። አሁን ግን ኤአይ ራጅን ስለሚያነብልን ህይወታችን በጣም ቀሏል፣ ፋስት ሆኗል፣ ዲያግኖሲሱም ፋስት ሆኗል። ኤአይን ኤዱኬሽን ላይ ደግሞ ካን ወርክ ፐርሰናል ቨርቹዋል ቱቶር ይሰጠናል። ኤአይን ለምሳሌ ዋት ኢዝ አፕሊኬሽን ኦፍ ኤአይ ቲች ሚ አባውት ኤአይ ብትሉት ያስተምራችኋል ብዙ ነገር። አሲስት ኢዚሊ አት ኤኒ ታይም እና ኤኒ ፕሌስ ሆናችሁ ኢንተርኔት አክሰስ ባለበት ሰዓት ሁሉ መጠቀም ትችላላችሁ። አሁን ሳምሰንግ ዛሬ ነው ያወጣው የሆነ ስልክ አለ ሳምሰንግ ኦልሞስት እንጃ ስሙ ረስቼዋለሁ። ኮሜንት ላይ ምናልባት አስቀምጡልኝ ስሙን። አዲስ ያወጣው ስልክ አለና በኤአይ ነው ሙሉ የሚሰራው እና ኦፍላይን ሆኖ ራሱ ያለ ኢንተርኔት የሚሰራ ኤአይ የመጣበት ጊዜ ደርሰናል ማለት ነው። ኤአይ በፋይናንስ ላይ፣ በኢኮሜሪያንስ ላይ ደግሞ ሄልፒንግ የሚያደርገው ሾፒስ ዲስከቨር አሶሺየትድ ፕሮዳክት ዊዝ ሪኮመንድድ ሳይዝ ከለር ኢቭን ብራንዶችን ሪኮመንድ ያደርጋል። ሾፒፋይ የሚባል ነገር አለ። እኔ ኦንላይን ላይ ስራ ከምሰራባቸው እና አሪፍ ከሚባሉት መካከል ሾፒፋይ የሚባል ቢዝነስ አለ። እዛ ላይ ምንድነው የምናደርገው ፎር ዘ ፊውቸር ፎር ዘ ኔክስት 3 months ምን አይነት ምርት ይፈልጋል የሚለውን በማየት ኤአይ ፕሪዲክት ያደርጋል። ቤቲንግ ላይ ፕሪዲክት ያደርግላቸዋል። ይሄ ነገር አልመክራችሁም፣ ግን ኤአይ ደግሞ እንደ ጌሚንግ ላይ ደግሞ ዩዝድ ቱ ጌሚንግ ፐርፐዝም ያገለግላል። ጌሞችን ዴቨሎፕ ለማድረግ ዳታ ሴኩሪቲ ላይ ደግሞ ዩዝድ ቱ ሜክ ዳታ ሞር ሴፍ ኤንድ ሴኩር እንዲሆን ያደርግልናል። ዳታዎች እንዲጠበቁ ሀክ እንዳይደረጉ የሚያደርግልን ኤአይ ነው። ኤአይ ሶሻል ሚዲያ ላይ ደግሞ ሰቻስ ፌስቡክ፣ ትዊተር፣ ስናፕቻት ኮንቴን ቢሊዮንስ ኦፍ ዩዘር ፒፕል አላቸው። ዓለም ላይ ካሉት
8 ቢሊዮን አካባቢ ሰዎች 6 ቢሊዮኑ አካባቢ ኢንተርኔት ይጠቀማሉ። ስቶር ማኔጅመንት ኢፊከንትሊ ያደርጋል ማለት አሁን ለምሳሌ እናንተ ዩኒቨርሲቲ ቁጭ ብላችሁ በዩኒቨርሲቲ ዋይፋይ ይሄን ቪዲዮ ላይክ ስታደርጉት እዛ ዩኒቨርሲቲ ላለ ለሌላ ተማሪ ይሄ ቪዲዮ ይዳረሳል ማለት ነው። ይሄ ነው ኤአይ ሶሻል ሚዲያ የሚሰራው አልጎሪዝም ላይ። አሁን አይታችሁ ከሆነ አንዳንድ የገጠር ልጆች ምናምን በተለይ እንደዚህ የገጠር ሙዚቃ ምናምን የሚያዳምጡ ስክሮል ሲያደርጉት ቲክቶክ ላይ ሁሌ የገጠር ሙዚቃ ነው የሚመጣባቸው። ለምን ይመስላችኋል? ምክንያቱም ላይክ ስለሚያደርጉትና ረጅም ሰዓት አይተውት ስለነበር ያ ነገር አልጎሪዝሙ እነሱ የገጠር ሙዚቃ ይወዳሉ ብሎ ስለሚያስብ ነው። እና አልጎሪዝሙ ለዛ ነው። ቴክኖሎጂ የሚያሰው ሁሌ ቴክኖሎጂ ነው የሚመጣው። ለዛ ነው ኤአይ ትራቨል ላይ፣ ትራንስፖርት ላይ ከስተመር ፎር ቤተር ፋስተር ሪስፖንስ ይሰጣል። አውቶሞቲቭ ኢንዱስትሪ ላይ እነዚህ ሰልፍ ድራይቪንግ ካርስ ምናምን የመሳሰሉት ነገር ላይ ይሰጣል። ሮቦቲክስ ላይ ዩዥዋሊ ጀነራል ሮቦታር ፕሮግራምድ ናቸው። ዘይ ካን ቢ ፐርፎርም ሳም ሪፒታቲቭ ታስኮችን እነዚህ ኤአይ ሮቦትስ ማለት ተመሳሳይ ነገር የሚያደርጉ ለምሳሌ ምግብ የሚያበስሉ ሊሆን ይችላል፣ ውሃ የሚቀዱ ሊሆን ይችላል፣ ሰዎችን የሚንከባከቡ፣ ህጻናትን የሚያጫውቱ እነዚህ አይነት ኤአይዎችን ይሰራልናል። ለምሳሌ ሁማኖይድ ሮቦት ሶፊያ የምትባለው ዴቨሎፐር ዊች ካንቶል ኤንድ ቢሄቭ ላይክ ሁማን ነች። እንደውም ስትጠየቅ ምንድን ያለችው ይቺ ሶፊያ የምትባለው በኢትዮጵያ ነው የተሰራችው ባይዘዌ ማለት ነው። ካላመናችሁ ጉግል ማድረግ ትችላላችሁ፣ ማየት ትችላላችሁ። ኦልሞስት 60% በኢትዮጵያ ተሰርታ ግን በግብጾች እና በምንድን ነው እንደተሰራች ተደርጎ እየተወራ ነው። ኢትዮጵያ መታ ነበርና እንደ ሰው ማሰብ ትፈልጋለች፣ እንደ ሰው ነች፣ ታናግራለች፣ ትንቀሳቀሳለች ምናምን በቃ እንደዛ ናቸው ኤአይዎች። ሮቦቲክስ ላይ ኤአይ ኢንተርቴንመንት ላይ ደግሞ ከረንትሊ ሳም ኤአይ ቤዝድ አፕሊኬሽን ዴይሊ ላይፍ ዊዝ ኢንተርቴን ሰርቪስ ሰቻስ ኔትፍሊክስ እና አማዞን የመሳሰሉት እንደ ኤአይ በመጠቀም ሰዎችን የሚያዝናኑ ቪዲዮ ይለቃሉ። ማሽን ለርኒንግ በመጠቀም ሪኮሜንዴሽኖችን ይሰጣሉ። ምን አይነት ፊልም ሰዎች ይወዳሉ በማየት የሚለውን በማየት ፊልሞችን ሪኮመንዴሽን ይሰጧቸዋል። ኤአይ እንደዛ ነው። ምናልባት አሁን ስለ ኮምፒውተር ስታወሩ ቀጣይ ቲክቶክ ላይ ሲገቡ ስለ ላፕቶፕ ልንገዛ ነው ብላን ብላችሁ እያወራችሁ ቲክቶክ ላይ ሲገቡ ስለ ላፕቶፕ የሚመጣላችሁ ኤአይ እኮ ነው። እሱ ነገር ነው። ኤአይ ቱል ኤንድ ፕላትፎርም የሚለውን ስና ኤአይ ፕላትፎርማ ዲፋይንድ የሚደረጉት ሶርት ኦፍ ሃርድዌር አርኪቴክቸር ሆኖ ኦር ሶፍትዌር ፍሬምወርክ ሊሆኑ ይችላሉ። ሶፍትዌር ቱ ራን የሆነ ሶፍትዌር ራን እንዲሆን ያደርጉታል፣ እንዲንቀሳቀስና ፋንክሽናል እንዲሆን ዴቨሎፕ የሚያደርጉ ላርጅሊ ምንድነው ቱ ሶልቭ ፕሮብሌሞችን ነው። ሰርች እና ኦፕቲማይዜሽን ላይ ያገለግላሉ። ይሄ ቪዲዮ ላይክ ባረጋችሁ ቁጥር ሞር ለብሶ እንዲዳረስ ሎጂክ ላይ፣ ሊንጉስቲክ ላይ፣ ኒውትራል ላይ የመሳሰሉትን ነገር ይሰራልናል ኤአይ ማለት ይሄ ነው። ይሄ ቀላል ነው። ሌላው ሲምፕሊ ኤአይ አፕሊኬሽን ነው። ሲምፕሊ ኤአይ አፕሊኬሽን የምንላቸው ምንድን ናቸው? የመጀመሪያው ኮሚኒቲ ላይ የምናገለግላቸው ኮሚኒቲንግ የምንላቸው ጉግል ኤአይ ፓወርድ ፕሪዲክሽኖች አሉ። ጉግል ነገ ዝናብ ይዘንባል ብሎ ይተነብይላቸዋል ካያችሁት ጉግል ዌዘር ላይ ገብታችሁ። ሌላው ራይድ ሼሪንግ አፖች ላይክ ኡበር፣ ላይፍ፣ ኮሜርሻል ፍላይት ዩዝ አውቶ ፓይለቶችን ይጠቀማሉ። እነዚህ ፍላይት ላይ አሁን አውሮፕላን ላይ ብዙ ጊዜ ፊልም አይታችሁ ከሆነ አውቶ ፓይለት ይጠቀማሉና ሹፌሮቹ አውቶፓይለት አድርገው እንደፈለጉ መንቀሳቀስ ይችላሉ። በቃ ራሱን በራሱ አካባቢው ላይ ያለውን ነገር በማየት እንዲንቀሳቀስ። ኦንላይን ሾፒንግ ላይ ሪሰርች ያደርጋሉ፣ ሪኮሜንዴሽን ያደርጋሉ። ሞባይል ሲዩስ ላይ ደግሞ ቮይስ ቱ ቴክስት ድምጻችንን ወደ ቴክስት ይለውጡልናል። ስማርት ፐርሰናል አሲስታንት ያደርጉናል፣ ያማክሩናል። ኤአይን እኮ ማለት ነው እንደዚህ ማትስ ትምህርት እየከበደ ነው፣ ኢመርጂንግ ቴክኖሎጂ እየከበደ ነው ብትሉት እንደዚህ አጥና፣ እንደዚህ ያርግ እያለ ያማክራቸዋል። ሌላው ኢሜል ላይ ደግሞ የሚያገለግሉ ስፓም ፊልተሪንግ፣ ስማርት ኢሜል ካታጎራይዜሽን ያደርጉናል። ኢሜላችንን ከፋፍለው ስፓም ነው ይሄ ሜሴጅ ስፓም ነው እንዲሆን ያደርጋሉ። ስፓም ሜሴጅ የምንላቸው ምንድን ናቸው? እነዚህ ሃኪንግ ቱል የያዙ አብዛኛው ዓለማችን ላይ የሚፈጠሩ ሃኪንጎች በኢሜል አማካኝነት ነው እና እነዚህ ለብዙ ሰው ራንደምሊ የሚላኩ ሜሴጆች እንደ ስፓም ታይተው ፊልተር ተደርገው ተጣርተው የተሻለ መረጃ እንዲደርሰን የሚያደርጉት ኤአይ ነው። በቃ እነዚህን ነገሮች ያገለግሉናል። ብዙ ነገር ነው የሚያገለግለው ኤአይ ማለት ነው። እንግዲህ ሰርቺንግ እና ሪኮመንዴሽን ስንል ደግሞ ሰርች እንድታደርጉ። አሁን ለምሳሌ እናንተ ስልካችሁ ላይ ስገቡ መጀመሪያ እኮ ሰርች ሪኮመንድ የሚያደርጋችሁ እናንተ ተወዱታላችሁ ብሎ ያሰበውን ነገር ነው ማለት ነው። እንደውም ሰዎች ጨዋና ባለጌ እንደሆኑ ለማወቅ ከፈልጋችሁ ዝም ብላችሁ ፌስቡክ ላይ ግቡና ቪዲዮ የሚለውን ተጫወቱ እና ከዚህ በፊት ምን ሰርች አድርገው እንደነበር ያሳያቸዋል ሪኮመንዴሽናቸውን በማየት። ይህን ሁሉ ይመስላል ኤአይ ማለት ነው። ኤአይ በጣም ሰፊ ተርም ነው ማለት ለዛሬ የተወሰነውን ለማየት ሞክረናል። በቻልኩት አቅም ለእናንተ እንዲገባችሁ አድርጌ እኔ በገባኝ አቅም ላስረዳችሁ ሞክሬያለሁ። ይህን ይመስላል። ምናልባት ሌላም ቪዲዮ በዚህ ዙሪያ ስለምሰራ ቀጣይ ፓርቶችም ይኖራሉ። የዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ